እረፍ። እንኳን ደህና መጣችሁ። ዛሬ ሳስበው የነገ ፈራሁት ወይ ጊዜ መምጫው ታውቆ በጊዜ በሬን ማን ነው? እኔ ነኝ። ምንድነው? እጅ ከምን ሻይ ቡና? አይ ወንድ በቃ ወንድ ስትባሉ ከሆድ አትዘሉም አይደል? ሴቶች ስትባሉ ከገንዘብ አታልፉ። ሁላችሁንም አላልኩ፣ የተወሰናችሁት። ስማ፣ የዓለም ወንበዶች በጠቅላላ እኮ ወንዶች ናቸው። በዛ ላይ ደግሞ እችን ምስኪን ሴት ራሱ የሰረቀው ወንድ ነው። አዎ ልክ ነሽ። አብዛኛው ወንድ ዘራፊ ነው። ግን አብዛኛው ወንድ የሚዘርፈው ደግሞ ሚስቱ እያላከችው ነው። አንተ ሰውዬ በቃ መልስ አታጣም አይደል? ይልቅ መግባት እችላለሁ? ትችያለሽ። ምንድን ነው? መግባት ትችያለሽ ብለኝ እኮ ነው የገባሁት። አዎ ትችያለሽ። ግን አንቺ የመጣሽው እኔ ልወጣ ስል ነው። ትንሽ ቆይ። ታዲያ ምን ይበላል? ተጭዋለሽ ራሳቸው አብስሎ ይብሉ። አንተስ? እኔማ እኮ ያንቺን ፈታ በለው ቁርሴ። ተው እንደዚህ አትበለኝ፣ ያፍራለሁ። እስኪ እንዴት ግን እስከ ዛሬ ያላየሁት? ምን ማለት ስትሽኮረመሚ ይበልጡን ቆንጆ መሆንሽን ነው። እሺ ሻውን ልቀቀኝና ልሄድበት። ይኸውልሽ ዛሬ አብረን የምንሄድበት ቦታ አለሽ። የት? አይ እሱን አልነግርሽም፣ ሰርፕራይዝ ነው። ከአንቺ የሚጠበቀው ዝንጥ ብለሽ ማምጣት ነው። እሺ እንዴ ምን ታገኘ? ከምር በእናትህ ምንድን ነው የተገኘው? ንገረኝ። ነገርኩሽ እኮ ሰርፕራይዝ ነው አልኩሽ። እሺ በቃ ይሆንልህ። ግን ስንት ሰዓት ነው የምንሄደው? ያው 9 ሰዓት ሻርፕ ላይ አበባ መስለሽ ላገኝሽ እፈልጋለሁ። እሺ አሁን አበባ አልመሰልኩም። ጨረቃ ነው የምትመስለው እኮ። ይዛሽ ወሬ አለብክ። በቃ እሺ ለማንኛውም ልብስ ከንቀይር፣ እኔም ደግሞ ቁርስ ላዘጋጅ። ማለቴ ቁምሳ። እሺ እኔ ቁምሳ። አንተ ልጅ ባለጌ ይሁንክ ነው። ቆይ ምን ይሻልካል? ቁርስ አልሽ? ከቁርስና ከምሳ መሀል ያለው ምንድነው? ቁምሳ ነው። ከዛ እኔ ቁምሳ አልኩ። ቆይ ይሄ ብልግና ነው? ጭራሽ ደገምከው። በልበል ተልጅ ባልካል። ስሚ ለማንኛውም እኔና አንቺ ወተን ብለን እሺ፣ ቶሎ ብለሽ ልብስሽን ቀይሪና እንወጣለን። እሺ አንተም ተዘጋጅ። እሺ እሺ። ቅድስት ማለት ዛሬ ምን ሆነሻል? ካመመሽ ባንቺ ሌላ ሰው ይተካል። ለካሌብ ላስፈቅድልሽ? አይ ደህና ነኝ ታሬ። ነቃሽ እኮ። ታዲያ እስካሁን ምን ሆነሻል? ምን ሆኛለሁ? እኔ እንጃ እንዲሁ። የካሌብ ስም ሲጠራ ታሬ እባክህ ቢያንስ ዛሬ እንኳን የሱን ስም አታንሳብኝ። ይሄ ነገር ምንም አልገባኝም። ግን እሺ ይሁን በቃ።
ታሬ የሚሰጥሽ ሚሽን አለ ተብዬ ነበር። ቆይ ምን ነበር? ያው ከክፍለ ሀገር የሚመጡ 3 ህጻናት አሉ። እነሱን ተቀብለሽ ስቶር ማድረስ ነው። እሱ እንኳን ችግር የለውም አይከብደኝም፣ ለምጄዋለሁ። ግን ለኔ ደግሞ አንድ ውለታ ትውይልኛለሽ። ውለታ? የምን ውለታ? አይ ምንም አይነት ውለታ ልውልልክ አልችልም። ምንድን ያልሽው? ድገሚው እስኪ። እሺ አሁን ደግሞ ሌላ አዲስ ጥያቄ ያወጣልሻለሁ ማለት ነው። እሱን ትሰሪልሽ። ግን አባዬ እኔ ከዚህ በኋላ ቤት ስራ ራሴ ነው የምሰራው። ደግሞ አንድ ነገር ፈልጋለሁ። ምንድን ነው የምትፈልጊው? የቤት አስጠኝ እፈልጋለሁ። እንዴ አንቺ አስጠኝ ምን ይሰራልሻል? የኔ ልጅ አንቺ እኮ በጣም ጎበዝ ተማሪ ነሽ አይደል? ባለፈው እኮ 3ኛ ስወጣ 2 የበለጡኝ አስጠኝ ስላላቸው ነው። እና ምን ችግር አለው ታዲያ? እኮ አንቺ ገለበጥሻቸው አይደል? ከዛ በኋላማ ዘንድሮ ግን አልበለጡኝም። በቃ ቆንጆ ይኸውልሽ፣ አንቺ እነሱ እስካልበለጡሽ ድረስ አሁንም በጥረትሽ ነው መቀጠል ያለብሽ። ደግሞ አስፈላጊ ከሆነ 7-8 ስትደርሺ እቀጥርልሻለሁ። እሺ በቃ አመሰግናለሁ። ጎበዝ ነሽ። አሁን ወደ ጥናታችን እንመለሳለን። እዚህ ሆናችሁ ነው ወደ ትምህርት ቤት ይጓላሉ። የኔ እህት አባትን ስታገኝ ተሸበለልሻ? ምን ትላለች? አይ ዳጣ፣ እኔ እንኳን እግር መንገዴን ነው ያመጣኋት እንጂ ምሳሌ ዳጣ ትመጣለች እንጠብቃት እያለችኝ ነበር። እኔ ምን ያልሰማሁት? እሺ እየምርህ ነው ቡራ? ምሳሌ እንደዛ ብላለች? ቅድስትዬ ስልሽ የኔ ቆንጆ ሳልነግርሽ ደግሞ 7ኛ ክፍል ሲሆን አስጠኝ ይቀጠርልኛል። ውይ ታድለሽ ቡራ። ለምሳሌ ዘንድሮ የሆነ ጥሩ ነገር የሆነ ደስ የሚል ነገር ልትሸልማት ይገባል። ለልጄማ ምርጥ ሽልማት ነው የምሸልማት አይደል? የኔ ቆንጆ ልጅ በቃ ያው እናጥናው። እሱ ነው በኋላ የተፈጠረው። ቅድስት ብሩክ አብዷል። እያደረገ ያለው ነገር ሁሉ የእብደት ነው። እኔ ምን እንደማድረግ ግራ ገብቶኝ። ኧረ እኔ ምንም አልገባኝም። ቅድም እኮ አለምን ካልገደልኳት እያለ ነበር። ባለፈው እኮ ስትጮይ ደንግጬ ምንድን ነው የተፈጠረው ብዬሽ ነበር። አንቺ ግን ምንም አልተፈጠረም አልሽ። እስኪ ንገሪ ምንድን ነው? ግንኙነት እንድናደርግ ነበር የፈለገው። እሺ ከዛ ምን ተፈጠረ? ይሄንን ማውራት አለብኝ መድብል? ቅድስት የምን ችግር አለው? ከወንድምሽ ጋር እኮ ነው እያወራሽ ያለሽው። እስኪ ንገሪ። እኔ እርግጠኛ አይደለሁም፣ ግን ፍርሃቱ፣ ጭንቀቱ አንገቴን ያነቀበት ሁኔታ ብቻ ግን እምቢ ያለው ነበር የሚመስለው። ቆይ አንቺ ይሄን እንዴት ጠረጠርሽ? መርዙ ሳይጎዳው እንዳልቀረ ቀድሞ ነግሮኝ ነበር እና ደግሞ ከጋብቻ በፊት እንደዚህ አይነት ነገር ላለማድረግ አቋም ነበረው። ግን የዛን ጊዜ ማድረግ የፈለገው ለማረጋገጥ ፈልጎ መሰለኝ። ስለዚህ ማህሌትን ሊገላት የነበረው በዚህ ምክንያት ነው ማለት ነው። ቅድስት ይኸውልሽ፣ አንቺ በፍጹም ሀሳብ አይግባሽ። እንደዚህ አይነት ነገር ተፈጥሮ የሆነ ተፈጥሮ እንኳን ከሆነ እርግጠኛ ነኝ ይድናል፣ ይታከማል። አረ ችግር የለውም መድብል። ቅድስት፣ እኛ ወንዶች እንደዚህ አይነት ነገር ከሚያጋጥመን 10 ሞት እንመርጣለን። በቃ ብሩክ ማህሌትን ለመግደል ማሰቡ ማንኛውም ወንድ የሚያደርገውን ነገር ነው ያደረገው። ምክንያቱም ይሄ ከባድ ነገር ነው። ይሄ የቁም ሞት ነው ቅድስት፣ ለእኛ ለወንዶች። እሺ መድብል ችግር የለውም። እኔ ብሩኬን በጣም አፈቅረዋለሁ። ለሱ በጣም ብዙ መስዋዕትነትን ከፍያለሁ። ምንም ነገር ቢፈጠር ካጠገቡ አርቅ። ቅድስቴ፣ እኔ እኮ የማከብርሽ ለዚህ ነው። አንቺ በጣም በቃ ሚስት የምትሆኝ ሴት እኮ ነሽ። ማህሌት ግን እንዴት ናት? እሷ ነገር በጣም ተጎድታለች። እባክሽ እንድትሞት አድርጎ ነው የደበደባትና በጣም ተሳዝናለች። በዛ ላይ ምንም ሰው የላትም። እህቷ እንኳን አልሰማችም። በጣም ከባድ ነገር ላይ ነው ያለችው። ቆይ ለምን ለኤፍራታ አትደውልላትም? እሷ ራሱ እኮ ከባድ ችግር ውስጥ ነው ያለችው። ከነ ሞገስ ጋር የሆነ ቤት አንድ ላይ ተከራይተዋል። በጣም የህይወት እንቆቅልሽ ውስጥ ነው ያሉት። ብቻ በእነሱም እንደዚህ ችግር ላይ ሆነው ለእነሱ መደወል ራሱ ይህን ከባድ ነው። እና ሞገስማ ትተውን ጠፉ አይደል? አይ ቅድስት፣ ትተውን እንኳን አልጠፉ። ብቻ አንድ ቀን የምትሰሙት ጉድ አለ። በሉላም በሞገስም አትፍረዱባቸው። ከባድ የህይወት እንቆቅልሽ ውስጥ ናቸው። ለማንኛውም እኔ አሁን ብሩክን እቆጣዋለሁ። አንቺ ምንም ጣልቃ እንዳትገቢ እባክህ መድብል። ነገ አዋራው። አሁን ላይ ብሩኬ ትክክል አይደለም። ትንሽ እንኳን ረጋ ያለው እኮ ምሳሌ ከመጣችና አብራው ከሆነች በኋላ ነው።
እሺ ችግር የለውም። መቼም ያቺ ያለ የምትባል ሴት እዚህ ቤት የለችም አይደለ? አንድም እሷ ናት እዚህ መከራ ውስጥ ሁሉ የጨመረችው። ለማንኛውም እኔ ብሩክን ላዋራው። እና መድብል ማለት አልሞተችም ያልከኝ ነው? ቆይ ለምንድን ነው ያተረፍካት? ለምን እድል ሰጣት ድጋሚ? ብሩክ ግን ያማሃል። ቆይ እንደዚህ አድርገን እንዴት ትደበድባታለህ? በዛ ላይ በመጠጥ የናወዘችን ሴት እንደዚህ አድርጎ መደብደብ ከየት ያመጣው ጭካኔ ነው? እሷ እኮ ናት ብትገልህም መልሳ መድኃኒቱን ከየትም ብላ አምጥታ ያዳነች እሷ እኮ ናት። እሷ አላዳነችኝም። ብታድንኝስ ምን ዋጋ አለው? አድና ብትገለኝ ምን ጥቅም አለው? ይኸውልህ ብሩክ፣ እስር ቤትን እኔ በደንብ አድርጌ ያውቀዋለሁ። እስር ቤት ማለት የምትዝናናበት ሳይሆን ህይወትህን፣ እድሜህን፣ ጊዜህን የምትገብርበት ሲኦል ነው። እኔ ግን መታሰር አልፈልግም፣ መሞት ነው የምፈልገው። እና ለመሞት ነበረ ወደ ፖሊስ ጣቢያ ስትሄድ የነበረው? ይኸውልህ መሞት አለባት ማህሌት፣ መሞት አለባት። በፍጹም መትረፍ የለባትም። ማህሌት አልሞተችም። ፈጣሪ አውጥቷል። የቅድስትና የምሳሌ አምላክ አትርፏል። ማህሌት አልሞተችም። ተው መድብል፣ በቃ ይበቃል። ቅድስትም ሆነ ከዚህ በኋላ ሄዳ የራሷን ህይወት መኖር አለባት። ለምን ላሰቃይ ሰው እኔ ከዚህ በኋላ እንደሷ መሆንና የምጠቅም ሰው አይደለሁም። በቃ ለምን ላስጠብቃት ሁሉ አመት? ያ ችግር ስለተፈጠረ መውለድ ስለማትችል ነው? ይኸውልህ መውለድ ስለማልችል ብቻ አይደለም። ማህሌትም ሆነ የጎዱኝ ሰዎች እያንዳንዳቸው የእጃቸውን ሰጣቸዋለሁ። ከዚህ በኋላ ደግሞ ትዳር ገለመሌ ምናምን እሱ ከዚህ በኋላ እኔ የለም። በቃ አጥቅቷል። ብሩክ እየወሰንክ ያለው የጅል ውሳኔ ነው። ብቻ ማህሌት እንዳትሞት ጸልይ። አሁን ያለችው ሆስፒታል ነው። ታሬ አብሯት ነው ያለው። ብቻ እንዳትሞት ጸልይ። እሺ የት ሆስፒታል ናት? ሄደህ ልትጨርሳት ነው? እሷ እኮ መሞቱ አይቀርም፣ ግን ጣሯን አታብዙባት። ይኸውልህ ወንድም አለ በደንብ አድርገህ ስማኝ። ከመኖር እንጂ ከመሞት መፍትሄ የለም። ከሞትክ ሞትክ ነው። ሞት እኮ አይታርም፣ አይስተካከልም። ባይሆን እንድትሞት የገፋፋህን መንስኤ ማስተካከል ይቻላል። መድብል እኔ አሁንም እኮ ሞቻለሁ፣ አይታይም እንዴ? ቆይ ብሩክ እባክህ እመነኝ፣ ትድናለህ። ይኸውልህ ከቅድስት ጋር በደንብ ስለ ጉዳዩ አውርተንበታል። እመነኝ ብሩክ፣ እንደ አዲስ ታገግማለህ። መድኃኒት እንፈልጋለን። አንተ ብቻ እንደዚህ አይነት ወንጀል ውስጥ አትግባ እባክህ። ልቋቋሙ አልችልም። ይኸውልህ ሐዘኔ፣ ስብራቴ ልቤ ውስጥ ዘልቆ ገብቷል። አሁን እኔ ውስጥ ቁጭትና በቀል እንደ ጋለ ብረት ውስጥ እየነደደ ነው። ያ ስሜት ደግሞ ማህሌትን ሳገኛት ቀዝቀዝ አለልኝ። ያ ስሜት ደግሞ ከነው የሚጠፋልኝ ማህሌትን ስገላት ነው። እመኔም ብሩክ፣ ማህሌትን እንደምንም ብለን ማዳን አለብን። አንተ ደግሞ በጭራሽ እንደዚህ አይነት ነገር ውስጥ ሌላ ነገር ውስጥ እንዳትገባ። በቃ ዓለምንም ሆነ ቅድስት ምንም እንዳትላቸው። ዓለም እንዳለች ሰማ ቅድስት ከዚህ ቤት ውጪና ለሀብታም ላጋባሽ አለቻት። ትላለች አትልም ማለት ነው። ግን ብሩክ ይኸውልህ የእሷን ነገር ለኔ ተው። ዛሬ እዚህ ቤት የለችም ማለት ግን ተመልሳ ትምጣ። በቃ የእሷን ነገር ለኔ ተው፣ እኔ ጨርሰዋለሁ። ምን ልታረጋት ብሩክ? አታምነኝም? ግድ የለም የእሷን ነገር ለኔ ተው። ደግሞ ቅድስት ማንም እንደዛ ስላላት እኮ አንተን የምትተው ሴት አይደለች። ቆይ ደግሞ ብትተውስ እንዴ? መቼም እንደ 16 ዓመት ቲኔጀር አታለቅስ አይደለ? ብሩክ አንተ እኮ የፈለግከውን መርጠ ማግባት የምትችል ሰው ነህ። ይኸውልህ ይሄን ተውና አሁን መጀመሪያ ማድረግ ያለብን ማህሌት እንድትድን የቻልነውን ያህል መጣር አለብን። ከዛ ደግሞ አንተ ትድናለህ። ከዛ ደግሞ የምትወዳትን ቅድስት ከባለፈው የበለጠ ሰርግ ድል አድርገን ደግሰን እኔ ወንድም ይኸውልህ እመነኝ ብሩክ የበለጠ ደግሰን እድርህና ትጋባላችሁ። በቃ ከሞን መድብል አልገባም እንደ አንተ። እኔ ከዚህ በኋላ ህይወት የለኝም በቃ ዲ ይኸውልህ ብሩክ በጋራ ማሳደግን በእናታችን ጡት እምልልሃለሁ። ሁሉንም በጊዜው እናደርገዋለን። ለሁሉም ደግሞ የሚገባቸውን ዋጋቸውን እንሰጣቸዋለን። አንተ የምትወዳትን ቅድስትን ደግሞ ባለፈው ከሞከርነው ሰርግ 10 እጥፍ አድርገን ደግሰን እኔ ወንድምህ እድርሃለሁ። እመነኝ፣ ይኸው ቃል ለምድር ለሰማይ። ብቻ አንተ ምንም አይነት ነገር ውስጥ አትግባ እባክህ ወንድሜ፣ ስማኝ። አሁን ግባና አረፍ በልሽ።
አለምዬ ደህና ነሽ? አንቺማ እንኳን ደስ አለሽ። አስገድልሽ ነበር። እኔ እኮ ቁልፉን ይዞት ሲወጣ አላየሁትም ነበር። እውነቴን ነው የምልሽ፣ ፈጣሪ ነው ያተረፈኝ። እሺ ነክስቴ ልጅ በጣም ይቀርታ። እሺ በቃ እኔ የምልሽ አሁን ሁለቱም ወጥተዋል አይደል? አዎ ሁለቱም ወጥተዋል። ታውቴ ማንን ድምፅ ነው እየሰማሁ ያለሁት? የዳጣን ነው ምሳሌ። ዳጣ የምትባል ሴት እንዴት እንደምታስጠላኝ ምንም ነው የማይመች። ማለት ምን ማለት አለው? ከብሩ ጋር ፍቅር ስትሆኝ እሷም ከአንቺ ጋር ፍቅር ትሆናለች። ልክ ከእሱ ጋር ስጣይለው እንጂ እንዲህ ጥምድ አድርገሽ ትይዛለች። የኔ ውደት አታስቢ እሺ። እሷ በጣም 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 ጥሩ ሰው ናት። እሺ አሁን ለማንኛውም በጣም ርቦኛል። ከዚህ መሄድ ነው የምፈልገው። ጫማም የለኝም እንግዲህ ባዶ እግሬ መሄድ ነው። ነይ እሺ፣ ይኸውልሽ ጫማሽ አንድ እግሩ እዚህ ጋር ነው። አለም ሰውዬ እንዴት ነው የሚያየኝ? እርግጠኛ ነኝ ይሄኔ እንዴት ነው የምገላት ብሎ እያሰበ ነው። ብሩኬ አለም በጣም እየፈራችክ ነው። በቃ ይቅርታ አድርግላት። አላረግላትም። ቅድስቴ ታዩ አታዩም እንዴ? አሁን ድረስ እኮ ተናዶብኛል። ደግሞ ይሄኔ መድብል ደውሎ ምን እንዳለው ማን ያውቃል? ምን ብሎክ ነው? ምንም አላለኝ። ቆይ ብሩኬ ችግር የለውም ብለህ አይደል እንዴ ስልኩን ይዘጋከው? አሁን ለምንድን ነው የምትናደደው? አልተናደድኩም ቅድስት። እሺ መድብል ምንድን ነው ያለክ? ምንም አላለኝ። ምን? እሺ ችግር የለውም የራሴ እደውልለታለሁ። ቅድስት እንዳትደውልለት፣ ራሳችሁ ይምጡ። ቆይ ብሩኬ ምንድን ነው የሆንከው? ቅድስት እንዴ ከቻልሽ ለምን ዝም አትይም? ምን ሆነሻል? የባል ትዕዛዝ ደግሞ ማክበር አለብሽ። ማለቴ የእጮኛ ትዕዛዝ እኮ መከበር አለብህ። ምን ሆነሻል? ብሩክ እረፍ። እንኳን ደህና መጣችሁ።
ቅድስቴ አለምዬ እንዴት ነሽ? ደህና ነኝ ቅድስቴ። እማግዝሽ ነገር አለ እንዴ? የለም። እኔ የምልሽ እንዴት ነው ተሳካልሽ? በአንድ ቀን 6 ቀን ብቻ እኮ ነው የቀረሽ። ቅድስቴ እኔ ማረጋው ነገር ነው። እኔ አለም ማለት ውሃ ጠብሼ የበላው ሰው ነኝ። መከራ ያስፈልገኝ። ግን አለምዬ መድብል ለሴት ሲደነግጣችሁ አላውቅም። እሱ ታዩና ይልቅ ብሩክ ምንድነው ሐሳቡ? ምንድነው ማለት? ግን አጥፎሽ ያውቃል? አዎ። እሺ ግንኙነት ስራችሁ ታውቃላችሁ? ይሄ ግብረ ምናምን? አዎ ግብረ ስጋ ግንኙነት አድርጋችሁ ታውቃላችሁ ወይ? አይ አረ የለም። እንዴ ሞክሮ ማያውቅ? አዎ። በዚህ አይነት እኮ የለውም ማለት ነው። ግን ቅድስቴ እስኪ ንገሪኝ፣ ታዲያ ልጁ ማን ወለደለት? አረ አይባልም አለም። እንዴ ምን ሆነሻል? እንዲህ በዋዛ ዝም ብለሽ ድንግልናሽ እንዳትጮሽ። አንቺ ማግባት ከፈለገ ድል ያለ ሰርግ ይደግሳል። አለበለዚያ ግን ጫፍሽ እንዳይነካ። ችግር የለውም። እሺ ለነገሩ ሲጀመር ልጅ ያለው ባለምታገባ ሴት ህይወቷ ጣዕም አልባ ነው የሚሆንባት። አለምዬ ቆሞ ከመቅረት ግን በጣም ይሻላል። ማ አይነ ቆሞ ቀር? እኔ አልወጣኝም አልሽ እንጂ ከዚህ በላይ ምን ትያለሽ? ለነገሩ ልጅ ካለው ብሩክ ወንዳውኑ መድብል ይሻላል። እስኪ እሱን አግቢና ሳይኛ። እሺ አንቺ ግን ስለ ብሩክ አንድ ጊዜ ሰው ደጋግመሽ አስቢበት። አለምዬ ብሩክና እኔን መለያየት ማለት 2 ተራሮችን ከፍቶ እንደማራራቅ ከባድ ነው። እሺ ችግር የለውም ቅድስት፣ አይንሽን እንድትገልጪ ብቻ ነው ማድረግሽ። ይኸውልሽ አለምዬ ከኔ ጋር ከመጋጨት ውጪ ሌላ ምንም የምታገኘው ነገር የለም። ይልቅ ከተሳካልሽ መድብልን ጠበቅ አርገሻሹ። በመጠኑ ማን እንዳልሆንሽ ለይተሻል። የመጣሽበትን የመረጥሽውን መንገድ በየቀኑ እየኖርሽ ነው። ያንን አላማሽን የምትጽፊውም የምትሰርዥውም አንቺ ነሽ። ራስሽን በጥልቀት እየተረዳሽና እየሰማሽ በመጣሽ ቁጥር ይሄን መረዳት ቀላል ነው። ህይወትን መረዳት ቀላል ነው። ጆሮሽ ግን ክፍት ይሁን። መጠየቅ ብቻ ምንም አይጠቅምሽ። መስማትንም መማር አለብሽ። ግን እኮ ስሰማ መጨረስ አቃተኝ። ሐሳቤ እንደተጠለፈ አይነት ዝም አልኩ። ሁሌም ትጠይቂያለሽ፣ መልሱን አታዳምጪ። ይሄ የሁላችሁም ችግር ነው። ትጮሃላችሁ፣ አታዳምጡም። ስለዚህ የህይወት ዘመናችሁን በሙሉ 3 ወይም 4 ጥያቄ በመጠየቅ ትጨርሱታላችሁ። የሱንም ምላሽ ሳትሰሙ ትሄዳላችሁ። ግን አሁን እዚህ አብረኸኝ እንዳለህ በምን አውቃለሁ? ይሄ የራሴ ቅዠት ቢሆንስ? ከራስሽ ጋር መሆንሽን እርግጠኛ ሁኚ። ሌላው ትርፍ ነው። ራስሽ ጋር ስትቆይ ነው ስለኔም መረዳት የምትችይው። ግን በጣም ቀላልና ግልጽ በሆነ ቋንቋ የምታወራኝ የራሴ የምናብ እብደት ወይንም ፈጠራ ይሆን? አንተ ትሆን በምን አውቃለሁ? ሁሌም የምትጠቀመው በቀላልና ግልጽ ቋንቋ ነው። የምናብሽ ፈጠራም ቢሆን ብዙም ልዩነት የለውም። አንቺ እኔን መረዳትና ማየት የፈለግሽበትን መንገድ ብቻ ነው የሚያሳየው። እኔን የምትስሉበት መንገድ መለያየት፣ አዝናኝም አንዳንዴ አሳዛኝም ነው። አፍንጫችሁ ስር እየተነፈሳችሁ ይሄ ሊሆን አይችልም ብላችሁ ሀገር አቋርጣችሁ ፍለጋ ትዞራላችሁ። አጠገባችሁ ላለው መረዳትና ጥበብ ቦታ የላችሁም። የንጉሳችሁ ታሪክ ይሄን ያብራራዋል። አንድ በታላቅነቱና በትምክቱ የሚታወቅ ንጉስ ነበር። በአንድ ወቅት እጅግ ታመመ። ህዝቡ ተጨነቀ። የተለያዩ ጠቢባንና ሐኪሞች አዩት። ህመሙን ግን ሊያገኙለት አልቻሉም። የሌላ ሀገር ታዋቂ መድኃኒት አዋቂዎች እየተመላለሱ መጥተው የመሰላቸውን ውስብስብ መድኃኒቶች አዘዙለት። አሁንም ሊያድኑት አልቻሉም። ህመሙ እየጠናበት መጣ። ሁኔታውን በቅርበት የሚከታተል አንድ አስተዋይ ሽማግሌ አገልጋዩ ወደ ንጉሱ ጠጋ ብሎ አንድ ነገር ሹክ አለው። ንጉሥ ሆይ ደፈርከኝ አይበሉኝና ህመሞ የውሃ ጥም ይመስለኛል። ውሃ በአፎ ከዞረ ብዙ ዓመታት ሆኗል። ምናልባት ትንሽ ውሃ ቢቀምሱ ፈራ ተባ እያለ ተናገረ። ንጉሱ የሞት አፋፍ ላይ ስለነበር የአገልጋዩን ምክር ሰማ። ከታበየበት ውሃ ያለ መንካት ትምክቱ ነቃ። የሰውነቱን ውሃ ጥም አስታወሰ፣ አስተዋለ። እባካችሁ ውሃ አቅምሱኝ ብሎ ለመጀመሪያ ጊዜ ውሃን በትህትና ጠየቀ።
ውሃውም ንጉሱን እየጠበቀ ነበር። ውሃው የንጉሱን ከንፈር ሲነካ ፈውስ ሆነለት። ለዓመታት በወይን ጠጅ የተቃጠለው ሰውነቱ ውሃን አወቀ። ጥያቄውም ሆነ መልሱ አጠገባችሁ ነው። ያንን ግን መቀበል አትፈልጉም። ግን ያለ መታከት በተለያየ መንገድ ትጠይቃላችሁ። መልሱን ለመስማት ጊዜ የላችሁም። ጥያቄው ብቻውን የጭንቅላት ምግብ ሆኖላችኋል። መልሱን ከመስማት ይልቅ ሌላ ጥያቄ ብትጠይቁ ትመርጣላችሁ። አሁን ይህንን የምትሰሚው ጆሮሽ በጥቂቱ ስለተከፈተ ነው እንጂ ከማንም የተለየሽ ስለሆንሽ አይደለም። ለሁላችሁም መልሱ እንደዚህ አጠገባችሁ ነው። ግን ጆሮአችሁ ክፍት አይደለም። መስሚያችሁን ሳይቀር በመስማት ፈንታ እንዲጠይቅ እያፈናችሁት ነው። አሁን የምትሰሚኝ በጆሮሽ አይደለም፣ በሁለመናሽ ነው። መላ ሰውነትሽ ጆሮ ሆኖ ሰምቷል። ይቅርታ፣ አንድ ነገር ልጠይቅህ። አሁን ያልከው ገብቶኛል። በበኩሌ የምሰማ ነበር የሚመስለኝ። አንተ የምትለውን መስማት እንዴት ነው መስማት የምችለው? ለልብሽ ቅርብ በሆነ መንገድ ስሚው። ያ መንገድ ወደሚያስፈልግሽ ቦታ ይወስድሻል። አሁን ይሄንን አጋጣሚ ስላገኘሽ በጣም እድለኛ እንደሆንሽ እያሰብሽ ነው አይደል? አሁን ብዙዎች ሌት ተቀን የሚለፉት ለጥያቄያቸውና ለጥርጣሬያቸው መልስ ፍለጋ ይመስለኛል። ስለዚህ ይህን እድል ማግኘት በጣም መታደል ነው። እሱን ነው ልነግርሽ የፈለኩት። በየቀኑ መልስ ይመጣላችኋል፣ አትሰሙም። ዞር ብላችሁ ሌላ ጥያቄ ታመጣላችሁ፣ ይመለስላችኋል። መስሚያችሁ ግን የለም። አሁን ይሄንን እንደ ትልቅ አጋጣሚ ከቆጠርሽው አሁንም ተሳስተሻል። መስማት ብትችሉ ሁሌም ይሄንን አይነት ምላሽ አጠገባችሁ ነበር። ይሄንን ለየት የሚያደርገው ጆሮሽ በጥቂቱ ለመስማት በመስማማቱ ነው። በእያንዳንዷ ቀን ለነበራችሁ ጥያቄ ያለምንም አድሎ ምላሽ ነበራችሁ። አሁን ይሄንን ውይይታችንን ልክ ለአንቺ ብቻ በተለየ እንዳደረግኩት ከተሰማሽ ተሳስተሻል። ይሄ ማንኛውም መስማትና መመለስ የሚችል ኃይል የሚያደርገው ተራ የቀን ተቀን ስራ ነው። ይሄንን ለሌሎች ለማካፈል ግን ጉጉት አይደርብሽ። መስማት ከቻለ ሁሉም የጥያቄውን መልስ እየወሰደ ነው። ምክንያቱም የጥያቄውም የመልሱም ምንጭ እናንተው ጋር ነውና። ግን ምናልባት ያንዳችን መስማት ሌሎቻችንን እንድንሰማ ካገዘንስ? እንደሱ ቢሆንማ ኖሮ የሰው ፍጥረት በሙሉ መስማት በጀመረ ነበር። ሁሉም የራሱ ጊዜና አካሄድ አለው። አለመስማት ሲያደክመው ጆሮው መከፈት ይጀምራል። ያለፍሽባቸው ፈተናዎች ባያስገድዱሽ ኖሮ ይሄንን ለመስማትም ባልቻልሽ ነበር። የቀን ተቀን ግንኙነት ለሁላችሁም ሁሌም እኩል ክፍት ነው። ዝም ብዬ የሚለውን ለመረዳት ማሰላሰል ጀመርኩና ጥያቄ መጣብኝ። ሌላ ጥያቄ አለኝ። ቀደም ብለህ ስለ እኩልነት ስታነሳ ሁሌም የማልረዳው አንድ ነገር አለ። ለምን ያለው ይበዛለታል፣ የሌለው ደግሞ ያለውም ይወሰድበታል? ቀላል ነገር ነው እኮ። ያላቸው የሚያውቁት እንዳላቸው እንደሚኖራቸውና እንደሚገባቸው ነው። ስለዚህ የድርሻቸውን ይጠይቃሉ። ያለሙትን ይሰራሉ፣ ይፈጥራሉ፣ ይወስዳሉ። የሚሰሩበት መንገድ፣ ጥራትና አካሄድ የራሳቸው ምርጫና አቅም ነው። የሌላቸው ደግሞ ምሳሌ ቸኮሌቱን ገዝተን እንምጣ እንዴ? እሺ እሺ፣ በቃ ብሩ አንቺ ጋር ነው። በዛኛውስ ምንድን ነው? እሺ ምን ያስኩኝ? ምንም አላስኩም። እጄ ምን አሳየሽ? ታይ አይቼብሻለሁ። አሳይኝ። ታይ አምጪ። ያማታ እንዴ ልጅቷ ምንም አላስኩም። ምን አሳይኝ፣ 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 አሳይኝ። ያማታ እንዴ ልጅቷ አንቺ ምን እየሆንሽ ነው? አንቺ 100 ብር እንደብቀሽ ነው አይደል? አምጪ፣ አምጪ። ምንድነው ተካፈልን አይደል እንዴ? ምን ያንጨረጨርሻል? ነቅቼብሻለሁ። አየሽ፣ አገኘሽ። ኪድዬን አልደበኩም። በዛ ያይዝሽማ ሌላም ነገር ደብቀሻል። ኪድዬን አንቺ ግን ስታድጊ ቁጭ እንደመድብል አናዳጅ ነው የምትሆኝ። እቺን መድብል ሲመጣ እነግርልሻለሁ። አንቺ በእናትሽ እስኪ እንደ ልጁኝ አንቺም እንደ ትልቁኝ። ዛሬ ደግሞ በጣም እየረበሽ ነው። ኮርካሚሽ በመጣልሽ። ምን? አራት እኮ ሰተሪ በቃ ነው ለቀልድ ነው። አንቺ አሮጊት። አየሽ እኔ 100 ብር አለኝ። ወረኛ ተነሽ በቃ ነሽ። አሁን ገዝተን እንምጣ። ምን ትመስላለች በእናታችሁ?
ቆየኮ ወይ ለምን አትደውይለትም? ወይ ፍቅር አትጨናነቂ፣ እሱ ይመጣል። እሺ ምንም አታስቢ። ኡፍ ተመስገን መጣ። አዎ መጣ እንጂ እንዴት ሆንክ? ያስከው ወይስ አመለጠክ? ለዛሬ አመልጦኛል። ለሌላ ጊዜ ግን የገባበት ጉድጓድ ገብቼ ይዘዋል። እስኪ ንገረኝ፣ ተደባደባችሁ ወይስ እንዴት ሆናችሁ? ምን አቅም አለውና ነው ከዚህ ጋር የምደባደበው? ይሄው ፈረጠጠ እኮ። እንደዚህ አይነት ወንዶች እኮ ባህሪያቸው ሴት ላይ መደንፋት፣ ሴት ልጅን እያታለሉ ገንዘብ መቀበል እንጂ ሌላ ምን ጉልበት አላቸው? ልክ ነህ። እኔ እኮ እንደዚህ የሚፈረጥጥ ሰው አልመሰለኝም ነበር። አሁን ግን ሳይው ልብ የለውም። አንለቀውም። ይሄንማ የበላውን ገንዘብ አንቀን ነው የምንቀበለው። ይሄ ጭሳም ይኸውላችሁ፣ ከዚህ በኋላ ይሄን ኬዝ እኔ ጨርሰዋለሁ። እናንተ ለደህንነታችሁ ሲባል እዚህ አካባቢ ድርሽ ማለት የለባችሁ። አይ ይሄ ጉዳይ እስከሚያበቃ ማያቅሜን አደርጋለሁ። በፍጹም አልተውም። አለም ሰምኛለሽ፣ ልጁ የሌለ ደንግጧል። ስለዚህ ፍርሃቱን ለመሸፈን ሲል እናንተ ላይ የሌላ አቅሙን ሊጠቀም ይችላል። ስለዚህ እዚህ አካባቢ ባትደርሱ ደስ ይለኛል። መድብል ዝም በል። በዚህ ጉዳይ ላይ ድጋሚ መናገር አልፈልግም። እንደኔ ግን ወይ ይቅርብን እንደ ይሄ ጉዳይ ሌላ ጣጣ ውስጥ እንዳንገባ። ይኸውልሽ ፍቅር፣ እኔ ጀምሬ የምተው ምንም ነገር የለም። አንቺም የአመታት ድጋምሽን ማግኘት አለብሽ። ስለዚህ ሲጠርጌ እቀበለዋል። ፍቅር የመጣው ይምጣ እንዴ! አንቺ ላይ ከደረሰው ነገር የሚብስ ምንም ነገር አይመጣም። ቆይ ደግሞ ገንዘብሽን ተሰርቀሽ ምን አማራጭ ኖሮሽ ነው ዝም የምትይው? እሱማ ልክ ነህ። አሁን ራሱ ካለሁት በእናንተ ነው። እንደሱማ ቢሆን የማንም መጫወቻ ሆኜ ነበር በማላውቀው ሀገር። ይኸውልሽ ፍቅር፣ ምንም አታስቢ። ቢያንስ የልብሽን መሰበር ባንጠግን ገንዘብሽን ግን አስመልስልሻል። እሺ እንዳልክ አታስቢ። አሁን ለጊዜው ከዚህ ቦታ ገለል ማለቱ ጥሩ ሳይሆን አይቀርም። ስለዚህ እንሂድ እና መድብል ለትንሽ ጊዜም ቢሆን ካይኑ ዞር እንበልለት። የዛን ጊዜ መዘናጋቱ አይቀርም። አሁን እንሂድ ነው። እሺ አለች። አለቀው። ዛሬ አምልጦኛል፣ ሌላ ጊዜ ግን አለቀው። ወይዘሮ ማህሌት ለምን ነበር የፈለከኝ? መሆኑ ነዋ። ያው የተለመደ ስምርት። የተሰጠኝን ኃላፊነት በተገቢ መንገድ ፈጽሜ አሁን ገና ቤት መግባቴ ነው። ለምንድን ነው አቻኩሌ ጠራኸኝ? ምን ነው እቺን ሚጢጥዬ ሚሽን ፈጸምኩ ብለሽ ልትኩራሪ አማርሽ ደግሞ እንዴ? ምን ማለት ነው? ያው ተራ ሚሽን ነው የፈጸምሽው። ይልቅ ሌላ ስራ አለ አመሻሹ ላይ መስራት ያለብሽ። ይደክመኛል። ሰው ነኝ እኮ ትንሽ እንኳን ማረፍ አለብኝ። እሱን ላለቃሽ ደውለሽ ንገሪው። እኔ ስራ የተባልኩትን ነው የምሰራው። አሁን ገባኝ። ሆም ብለህ እኔን ጠልፈህ ለመጣል ነው አይደል? ማለት ምን አገናኘን ካንቺ ጋር ደግሞ? ውለታህን በውለታ መመለስ ስላልቻልኩ ልታጠቃኝ ፈልገሃል። አንቺን ለማጥቃት ብፈልግ እጅግ በጣም ተራ ነገር ነው። ግን ደግሞ አንቺን ለማጥቃት አጥጋቢ ምክንያት የለኝም። ምናልባት ደግሞ የዝናን ቦታ እንዳልቀማ ሰግተህ ይሆናል። ፍላጎት እንዳለሽ አውቃለሁ። ግን እምብዛም ምንም ትርጉም አይሰጠኝም። ምክንያቱም ስራ የተባልኩትን ልሰራ ሁሌም ዝግጁ ነኝ። ይልቅ አድምጪኝ፣ አዲስ ሚሽን ልስጥሽ። ምን አድርጊ ነው የምትለኝ? አይ ቀዝቀዝ በይ። ምንድነው እንደዚህ ትጉ ማለት? ተረጋጊ እንጂ። ምንድነው ሚሽን? መወገድ ያለበት አንድ እንከፍ አለ። እሱን ታስወግጃለሽ። ምን? ሰላም፣ እንዴት ነሽ? ደህና ነኝ። ቆይ ለምንድን ነው የፈለግሽ? እኔ ቅድስት እህት ነኝ። አውቃለሁ። እሱን ካወቅክ አንተ ደግሞ ከመድብል ጋር ነው የምትሰራው አይደል? አዎ፣ አብረን ነው የምንሰራው። ጥሩ። እና ለገንዘብ ነው የምትሰራው? ታዲያ ለነፍሴ አይሆን። እና እስኪ ንገረኝ እስቲ ከገንዘብና ከሱ የትኛው ይበልጥብሃል? ቆይ ምን አይነት ስራ ነው ልታሰረኝ የፈለግሽ? አብረን እንስራ። እኔ ጋር እንድትንሽ ስራ አለ። ምን አይነት ስራ? እስኪ ንገረኝ። ዝና የሚባል አለቃችሁ ማን የገደለው? ለገንዘብ ነበር ያልሽ። ቆይ በነፃ እንድነግርሽ ነው እንደ የፈለግሽው? እሺ ንገረኝ። ማን እንደገደለው ታውቃለህ? እሺ ማስረጃ ሳለክ? ከከፈልሽ ሙሉ መረጃ አለኝ። በጣም ጥሩ። ማህሌትንም ማግኘት እፈልጋለሁ። እሷንም ታገናኘኛለህ። ከከፈልሽ የፈለግሽውን እነግርሻለሁ። እንደውም ማህሌት ወዳጄ ናት። ዋው በጣም ጥሩ። ስለዚህ ይሄንን ጉዳይ በዋትስአፕ እንጨርሳለን ማለት ነው። ይሻላል። አመሰግናለሁ። ቆይ ምን አስባ ነው ሴት?
ሄሎ ሄሎ ታሬ እንዴት ነህ? አለው መድብል ጠፋህ። አለቃችን ከሀገር ሲወጣ እንጥፋ እንጂ ነፃነት እንዴት ደስ ይላል መሰለ። እኔ የምልህ መድብል የሆነ ነገር ልነግርህ ነበር። ምን ተፈጠረ? ምንድነው? ቆይ የቅድስት እህት ምንድነው አቋሟ? እኔ ጋር መጣች እንዳትለኝ። አዎ መጣ ነበር፣ ግን መምጣቷ ብቻ አይደለም አደገኛ ስራ እያሰበች እንደሆነ እርግጠኛ ነኝ። ምን አለች? መጀመሪያ ስለ ዝና ነሳች፣ ከዛ ደግሞ ሞቷል ወይንስ አልሞተም አይነት ነገር። ታሬ እየቀለድክ ነው? አዎ እሱ ብቻ አይደለም ማህሌትን ማግኘት እንደምትፈልግና እኔ እንድተባበራት ነው ፍላጎቷ። በጣም አሪፍ ተባበራታ። ታዲያ ወዳጅነት ለመቼ ነው? እኔም እንደዛ ብዬ ነው እሺ ብዬ የላኳት። ይኸውልህ ብሩክን አልወደደችውም። ስለዚህ በእኛ ላይ የሆነ ነገር አስባለች ማለት ነው። እና የምትነግርህን የምታማክርን ሁሉ ለእኔ ትነግረኛለህ ማለት ነው። አንድ ያልነገርኩህ ነገር የማህሌትን መኖሪያ ጠይቃኛለች። አጥብቃን የጠየቀችኝ እና ነገርካት? እንድታምነኝ ብዬ ነግሬያታለሁ። እኛ ካወቅን ምንም አይፈጠርም። ሁለቱ ሰይጣኖች መገናኘታቸው ትልቅ ሰይጣን ይፈጥራል እንጂ መቼም መልአክ አይሆንም። እሺ መድብል፣ ግን ይህንን ጉዳይ አንተ እንደማታውቁህ ለኔ ይሄን ለኔ መንገር ለቀባሪው እንደማርዳት ነው። በል ለማንኛውም ቻው። መልካም ወዳጅ። ቻው።